ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ ለዚህ ቻናል ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በቅዳሜ ፕሮግራማችን የምንመለከተው እንግዲህ ይህንን ፕሮግራም ወደ እናንተ እስከምናሰናዳበት እስከምታደምጡበት ጊዜና ሰዓት ድረስ የወጡ የዝውውር መረጃዎችን ከተለያዩ ምንጮች ያገኘነውን ሰብሰብ አድርገን ለአድማጩ ይመጥናል ያልነውን በተለይ ከተቀባይነታቸው ከፍ ካሉ ዘጋቢዎች ያገኘነውን የዝውውር መረጃ እናካፍላችኋለን። በተለይ ባለፉት ቀናት የአምስቱ የስራ ቀናት ላይ ክለቦች በእነማን ዝውውር ላይ ትኩረት አድርገው ሲሰሩ ቆይተዋል፣ ንግግር ሲያደርጉ፣ ጥያቄዎችን ሲያቀርቡ የሚለው ጉዳይ እንግዲህ የእያንዳንዱ በተለይ የእንግሊዝ ክለብ እያንዳንዱ ደጋፊ እንግዲህ በትኩረት የሚከታተለውና ከዚህ ጋር በተያያዘ እንግዲህ የተለያዩ ነጥቦች እየተነሱ ነው የሚገኙት። በተለይ የአሰልጣኞች ዝውውር በተጫዋች ዝውውር ላይ ተጽዕኖ እየፈጠረ እንደሚገኝ ከስካይ ስፖርት የተሰማ የምሽት ትልቁ ብሬኪንግ ኒውስ አለ። እሱንም አካተን እንዲሁም በአበረታች ንጥረ ነገር ተጠቅማል በሚል የ4 ዓመት ቅጣት ተጥሎበት በ2 ዓመት ቅጣት ራሱን አሻሽሎ ወደ ፕሮፌሽናል እግር ኳስ የተመለሰው ፖል ፖግባ እንግዲህ አዲስ ፈላጊ ብቅ ብሏል። ይህን ተጫዋች የሚፈልግ የአምስቱ ትላልቅ ሊግ ክለብ ለፖግባ ኤጀንት ባለፉት 48 ሰዓታት ጥያቄ እንዳቀረበና ጥሩ የድርድር ሂደት እንዳለ ከታማኝ ዘጋቢዎች ያገኘነው መረጃ አለ። በተለይ ደግሞ የእንግሊዝ ቶፕ 5 ክለቦች ሊቨርፑልና አርሴናልን ጨምሮ ባየር ሙኒክ የተፋጠጡበት አንድ ወጣት በፍራንስ ሊግ አ የሚገኝ የወደፊት ተስፋ የፔዤ ተጫዋች ብራድሊ ባርኮላ አለ። በዚህ ተጫዋች ዙሪያም ያሰናዳነው የተወሰነ መረጃ አለ። እሱንም አካተን እንግዲህ በተለያዩ መረጃዎች ከእናንተ ጋር ቆይታ እናደርጋለን። ስለ ብራያን ምቤሞ፣ ኤብሪቼ ኤዜ፣ ኒኮ ዊሊያምስ አዳዲስ የተሰሙ መረጃዎችን በዚህ ፕሮግራም ታገኛላችሁ። ከኛ ጋር ቆይታ ስታደርጉ እንግዲህ ይህን ፕሮግራም እስከምታደምጡበት ጊዜና ሰዓት ድረስ የወጡ መረጃዎችን ወደ እናንተ እናካፍላችኋለን። በመጀመሪያ እንግዲህ የቀድሞ የማንቸስተር ዩናይትድ አማካይ በአንድ ወቅት የዓለም የዝውውር ክብረ ወሰንን በመስበር በ89.6 ሚሊዮን ፓውንድ ወደ ኦልድ ትራፎርድ በድጋሚ ከዩቬ የመጣው ፖል ፖግባ እንግዲህ ከ4 ዓመት ቅጣት ተቀንሶለት በ18 ወራት ተሻሽሎ ባሳየው ፕሮግረስ እና ለውጥ የአበረታች ንጥረ ነገር በመጠቀም መታገድ ከነበረበት 4 የውድድር ዓመት 2ቱን በመቀነስ እንግዲህ ተጫዋቹ ላይ ጥሩ መሻሻል ታይቷል ተብሎ ወደ ፕሮፌሽናል እግር ኳስ እንዲመለስ ተደርጓል። ይህንን ተከትሎ እንግዲህ ፖግባ ባለፉት ጊዜያት ከተለያየ ክለብ ጋር ስሙ ሲያያዝ ቆይቶ እንግዲህ በመጨረሻም ኦፊሻል ጥያቄ ለኤጀንቱ በአንድ የፈረንሳይ ክለብ አማካኝነት ቀርቧልና አሁን ፖግባን በትላልቅ ውድድር የማየት እድላችን ሰፊ ሆኗል። ይሄ ተጫዋች እንግዲህ ምን ያክል እምቅ ችሎታ እንዳለው ይታወቃል። በተለይ የፈረንሳይ ብሔራዊ ቡድን በራሻ የተደረገውን የዓለም ዋንጫ በሚያሳካበት ወቅት የፖግባ ሚና የላቀውን ድርሻ ይዝ ነበር። ከመልበሻ ቤት እስከ ሜዳ ውስጥ እንቅስቃሴ ድረስ የቡድኑ ሊደር እንደነበር ከዛን ጊዜ አንስቶ እንግዲህ የፖግባ ከፍታ በዛ ደረጃ ሳይታይ ነው ከጊዜ ወደ ጊዜ እየወረደ እያሽቆለቆለ የመጣው። ይህ ተጫዋች እንግዲህ በስተመጨረሻም በቀጥታ ኤጀንቱ ያለፉትን 48 ሰዓታት ከሞናኮ ጋር ድርድር አድርጎ ፖል ፖግባ የመጀመሪያ ፕሮፌሽናል ኮንትራቱን ከዶፒንግ ቅጣት በኋላ በሞናኮ የመጀመሪያ ፊርማውን ሊያኖር እንደተቃረበ ነው ምሽት ላይ
ከአርኤምሲ ስፖርት ከሌኪፕ እንዲሁም ከፋብሪዚዮ ሮማኖ ባገኘነው መረጃ መሰረት የሚያሳየውና ሞናኮ እንደምታውቁት ባለፉት ጊዜያት በተለይ ከሰኞ ጀምሮ በስራ ቀናት እንደ ሞናኮ ቀልጠፍ ብሎ ከፈረንሳይ ቡድን በዝውውሩ ላይ የተሳተፈ አይታይም። ምክንያቱም እነ አንሱ ፋቲን ጨምሮ ሌሎች ተጫዋቾችንም አስፈርሟል። የአንሱ ፋቲ እንደውም የቋሚ ውልም ተካቶበት ነው ይሄ ተጫዋች ወደ ሞናኮ የተዘዋወረው። በተመሳሳይ አሁን እንግዲህ ፖል ፖግባን ለማስፈረም መቃረባቸውና ከኤጀንቱ ጋር የተደረገው የመጀመሪያው ዙር ድርድር በተሳካ ሁኔታ መጠናቀቁንና ቀጣይ ስቴጆች እንደሚጠበቁ ነው ሌኪፕም እንዲሁም ፋብሪዚዮ ሮማኖ ይሄን መረጃ ይዞ የወጣው። የፖግባ መመለስ እንግዲህ በርከት ያሉ አድናቂዎች ያሉት በርካታ ተከታዮች በሶሻል ሚዲያ ያሉት ተጫዋች ነውና ፖግባ በመጨረሻም በፕሮፌሽናል እግር ኳስ ያውን በቶፕ 5 ሊግ በሞናኮ ማሊያ ልናየው የምንችልበት እድል በጣም ሰፊ ነውና ለፖግባ ይሄ ትልቅ ዜና ነው። ምክንያቱም ከዶፒንግ ቅጣት በኋላ የሚመለሱ ተጫዋቾች በአብዛኛው የእግር ኳስ ኬሪራቸው ያማረ አይሆንም። በተለይ ከዚህ ቀደም እነ ማመዱ ሳኮን እናስታውሳለን፣ የቀድሞ ሊቨርፑል ተጫዋች። ሌሎች ተጫዋቾችም አሉ። አሁን ደግሞ ሙካይሎ ሞድሪክ የዚህ ሰለባ ሆኗል። በጣም በሚያስገርም ሁኔታ ያ ቴክኒሻል ዩክሬናዊ ተጫዋች አሁን ቅጣቱ በቀጥታ ሊተላለፍበት እንደሚችል ነው ሁኔታዎች የሚያሳዩት። በተለይ ቼልሲ የተጫዋቹን 10 ቁጥር በመውሰድ ለፓልመር ሰጥቶታል። በክለብ ወርልድ ካፕ ስብስብ ውስጥ እንደማይካተት እየተነገረ ነው የሚገኘው። ስለዚህ ሞድሪክም የዚህ ንጥረ ነገር ተጠቅሟል በሚል በመጀመሪያው ምርመራ ደግሞ ንጥረ ነገሩ መታየቱና በሁለተኛ ምርመራ ደግሞ ማረጋገጫ ነው የሚሰጥበት። ነገር ግን በአብዛኛው በዚህ ምርመራ ላይ አንድ የሚነገር እውነታ አለ። የመጀመሪያው ዙር ኔጌቲቭ ከሆነ ወይም ከተገኘበት ይህ ምርመራ ማለፍ ካልቻለ አንድ ተጫዋች ወይም ንጥረ ነገሩን ተጠቅሟል የሚል ምልክት የሚያሳይ ከሆነ ሁለተኛው ምርመራ በአብዛኛው ተመሳሳይ ነው የሚሆነው። በአብዛኛው ከስንት አንድ ጊዜ ነው። እሱንም በእግር ኳስ ተጫዋቾች ሳይሆን በአንድ ወቅት በሜዳ ቴኒስ ተጫዋች ብቻ ነው በሁለተኛው ምርመራ ማለፍ ችሎ እንግዲህ ውሳኔ ተቀይሮ ወደ ውድድሩ በአፋጣኝ እንዲመለስ የተደረገውና ሞድሪክ አሁን የመቀጣት እድሉ በጣም ሰፊ እንደሆነ ነው በየጊዜው የሚወጣው ዘገባ የሚያሳየውና ፖግባ እንግዲህ ከዛ ከባድ ጊዜ በመውጣት ነው ዛሬ ላይ እንግዲህ ለፕሮፌሽናል ኮንትራት መቃረቡ እየተነገረ የሚገኘው። ፖግባን እንግዲህ በሞናኮ ማሊያ በቀጣይ 2025 2026 ልናይ የምንችልበት እድል ሰፊ እንደሆነ በፋብሪዚዮ ጨምሮ በፈረንሳይ ሚዲያ በስፋት እየተዘገበ ነው። እዛው ፈረንሳይ ውስጥ እንቆይና ወደ ፓሪስ ሴን ጀርሜን ቤት እስቲ የተወሰኑ ጉዳዮችን ማንሳት ያለብን ይመስለኛል። በተለይ ያለፉትን ቀናት የተሳሳተም የተረጋገጠ መረጃ በኤክስ ገጽ ሲስተጋባ ነበር። በተለይ በተሳሳተ መረጃ በኩል ከወጡ ጉዳዮች መካከል ብራድሊ ባርኮላ ከፓሪስ ሴን ጀርሜን ይለቃል፣ የመልቀቂያ ዋጋው ደግሞ 60 ሚሊዮን ዩሮ ነው፣ ፓሪስ ሴን ጀርሜኖች ደግሞ ኦፊሻል ኦፈር እየተጠባበቁ ነው የሚል መረጃ በስፋት ሲሰራጭ ነበር። ይሄ 100% የሐሰት መረጃ መሆኑን ትላልቅ ተነባቢ ታማኝነታቸው ከፍ ያለ የፈረንሳይ ሚዲያን ጨምሮ በዓለም ሚዲያ በዝውውር ሂደት ላይ ተቀባይነት ያላቸው ትላልቅ ዘጋቢዎች ይህን ሪፖርት ይዘው ወጥተዋል። እንደ ምክንያት የተጠቀሰው ብራድሊ ባርኮላ በተለይ ሁለተኛ ዙር በዲዝሪ ዱዌ ቦታውን መነጠቁን ተከትሎ በአብዛኛው ተጫዋቹ እየተቀየረ እንዲጫወቱ ወይም በቦታው ላይ አማራጭ ተጫዋች እንዲሆን መደረጉ እንዳላስደሰተው መነሻ በማድረግ ነው ይሄን ጉዳይ መውጣት የጀመረው። ነገር ግን አሁን ላይ ያለው እውነታ ከዚህ የራቀ ነው። በተለይ ሉዊስ ኦካምፖስ የመጨረሻ መግለጫቸውን በሰጡበት ወቅት ለቀጣይ 4-5 የውድድር ዓመት ሊያገለግሉ የሚችሉ ወጣት ተጫዋቾች ላይ ትልቅ ኢንቨስትመንት እናደርጋለን። ይህን ኢንቨስትመንት የምናጠናክረው ደግሞ ወጣቶችን በማብቃትና አሁን ያሉ ወጣቶችን ጠብቆ የዚህም ቡድን ውጤታማነት ማስቀጠል ነው። ስለዚህ ከወጣት ስብስብ ውስጥ የምንለቀው ምንም አይነት ተጫዋች የለም የሚል ኮንፈርሜሽን ሰጥቷል። ወጣት ተጫዋች የቡድኑ ዋና ቲም እያገለገሉ የሚገኙ ማለት ደግሞ እነ ብራድሊ ባርኮላን ያካትታል።
ፈረንሳይ ብሔራዊ ቡድንም በተመሳሳይ ተጫዋቹ ጥሪ ማግኘት ከጀመረ በኋላ ነው እንግዲህ ቦታውን ያጣው። ስለዚህ ባርኮላን አሁን ላይ የቋሚነትን ቦታ ዋስትና ሊሰጠው የሚችል ዝውውሩ ላይ ገፍቶ መምጣት የሚችል ክለብ ያውም ለፓሪስ ሴን ጀርሜን ወደ 88 ሚሊዮን ፓውንድ ወይም ወደ 110 ሚሊዮን ዩሮ ማቅረብ የሚችል ቡድን አንደኛ። ሁለተኛ ተጫዋቹን በቋሚነት ሊያሰልፍ የሚችል የኮንትራት ዋስትና ያለው በአማካይ በውድድር ዓመት ውስጥ የተለያዩ ክራይቴሪያዎችን ያሟላ ክለብ እሱንም ፓሪስ ሴን ጀርሜንን ገፍቶ ዝውውሩ ላይ ጠንክሮ ፍላጎት አሳይቶ የሚመጣ ክለብ ካለ ተጫዋቹ ምናልባት ክለቡን እንዲለቀው ጥያቄ ካቀረበ አሁንም ሁለተኛ ሂደቱ የመጀመሪያው ሂደት የፈላጊ ክለብ ሊያሟላ የሚገባው ክራይቴሪያ ነው። ከዛም በኋላ ደግሞ ተጫዋቹ ደግሞ የመልቀቅ ፍላጎት ካሳየ ነው። በሶስተኛ ደረጃ እንግዲህ እነዚህ ጉዳዮች ሁሉ ተሰብስበው ፓሪስ ሴን ጀርሜን ተጫዋቹን ለመልቀቅ ፈቃደኛ ከሆነ የመደራደሪያ ሂሳቡ ይሄ ነው የተባለ። ስለዚህ ያለፉትን ጊዜያት ከአርሴናል ጋር በአንድ ወቅት ከዛም በኋላ ከሊቨርፑል ጋር ከዛ በመቀጠል እንግዲህ ከባየር ሙኒክ ጋር ተጫዋቹ ስሙ ተያይዟል። በእርግጥ እንደ ስካይ ጀርመኒ ዘገባ ከሆነ ደግሞ ብራድሊ ባርኮላ በባየር ሙኒክ እና በሊቨርፑል ራደር ውስጥ እንደሚገኝ፣ ነገር ግን አርሴናል ከባርኮላ ጋር ምንም አይነት ግንኙነትም አላደረገም፣ በክለቡ ራደር ውስጥም የለም። አርሴናል ኢላማዎቹ 3 ናቸው በ3 የተለያየ ምክንያቶች። ኒኮ ዊሊያምስ፣ ሮድሪጎ ከተቻለ የሁለቱ ዝውውሮች ተፈጻሚ ማይሆን ከሆነ አንቶኒ ጎርደንን ለመመልከት ነው ያቀዱት። ግን ሜን ታርጌቱ ሁለቱ ናቸው፣ ኒኮ ዊሊያምስ እና ሮድሪጎ። እንዲሁም ሮድሪጎ ሚዛን የሚደፋ ይመስላል አሁን ላይ ከስፔን እንደሚወጡ ዘገባዎች ከሆነ ያው የዘገባው ምንጭን በደንብ ማረጋገጥ ስለሚያስፈልግ ነው። በተለየ ሁኔታ ስለ ሮድሪጎ ያልሰራ ነው። የኤልቼግኒቶ የሚባል ለሪያል ማድሪድ ቅርብ የሆነ ከዚህ በፊትም በአንዳንድ መረጃው በተወሰነ መልኩ የተዛባ መረጃ በማድረስም ሪያል ማድሪድ ተኮር የሆኑ ዘገባዎችን ስለሚጽፍ የተሻሻለና የሰፋ ያለ ዝርዝር ጉዳዮችን ከነማርካ ወይ ሞንዶ ዲፖርቲቮ ሌሎች ጋዜጦችን እነዚህ ማብራሪያዎች የሚገኙ ከሆነ በሮድሪጎ ዙሪያ ሌላ ፕሮግራም እንሰራለን እና አርሴናልና ባርኮላ የሚገናኝበት መንገድ በ3 ተጫዋቾች ብቻ ነው እንጂ ባርኮላ የአርሴናልን ፕላን አይደለም። ግን ባየር ሙኒክና ሊቨርፑል ተጫዋቹ ላይ ፍላጎት አላቸው። ምንም አይነት ጥያቄ አላቀረቡ። በራደራቸው ውስጥ ማካተት ይችላሉ። ተጫዋቾች ላይ ፍላጎት ማሳየት ይችላሉ። ከፈለጉት ደግሞ ጠንካራ ፍላጎት ይዘው መጥተው ጥያቄ ሊያቀርቡ ይችላል እንጂ እስካሁን ያለው የብራድሊ ባርኮላ የዝውውር ሂደት ከየትኛውም ክለብ ጋር ቢገናኝ እነዚህ ክራይቴሪያዎች በፓሪዥያን ጋዜጣ የዛሬ ትልቅ እትም ላይ በፊት ገጽ ሌኪፕን ጨምሮ ይህን ጉዳይ ይዞ ወጥቷል ከፖግባ ጋር ጎን ለጎን እና ከባርኮላ ጋር አብዛኛው ክለብ ስሙ ባለፉት ጊዜያት የሚያያዘው የሐሰት መረጃ መሆኑ በፈረንሳይ ሚዲያ ተረጋግጧል ማለት ነው። ስለዚህ ስለ ሁለቱ ፈረንሳዊያን ስለ ፖግባ እና ብራድሊ ባርኮላ ወቅታዊ ሁኔታ ላይ የወጡ መረጃዎች እንግዲህ ይሄም ፕሮግራም ወደ እናንተ እስከማሰናዳበት ጊዜና ሰዓት ድረስ ያለው እውነታ ይሄን ይመስላል። በቀጣይ ሰዓታት እንግዲህ በዝውውር ላይ የሚፈጠሩ ነገሮች አይታወቁም። ነገራቶች ሁሉ በአንዴ ሽፍት ሊያደርጉ ይችላሉ፣ ሊቀየሩ ይችላሉ። ሌሎች ተደራዳሪ ክለቦች ጥሩ አቅም ይዘው መጥተው ደግሞ ዝውውርን ሊጠልፉ ይችላሉ። ስለዚህ አይታወቅም። ነገር ግን ይህን ፕሮግራም ወደ እናንተ እስከማደርስበት ድረስ ያገኘሁት የተረጋገጠ መረጃ ይህን ይመስላል። የፖግባና የባርኮላ ጉዳይ እንግዲህ በቀጥታ ወደ እንግሊዝ ፕሪሚየር ሊግ ክለቦችና የተጫዋቾች ጉዳይ እንመለስ። በተለይ ከቶማስ ፍራንክ ቅጥር በኋላ እየተሰሙ ያሉ መረጃዎች አሉ። ይሄ የቀድሞ የብሬንፎርድ አሰልጣኝ የቶትናም አዲሱ አሰልጣኝ ቶማስ ፍራንክ የቀድሞ ተጫዋቹን በድጋሚ በቶትናም ቤት እንደሚፈልገው ለቶትናም ኃላፊዎች ለቼርማን ዳንኤል ሌቪ ለክለቡ አስተዳዳሪ አሳውቀዋል። ብራያን ምቤሞን እንዲያመጡለት ጠይቋል። ይሄ እንግዲህ በዴቪድ ኦርኒስተንም እንዲሁም በስካይ ስፖርት ተረጋግጧል። ነገር ግን ተጫዋቹ ግሪን ላይቱን
አረንጓዴ ማብራቱን ያበራው ለማንቸስተር እና ለማንቸስተር ዩናይትድ ብቻ ነው። ቶትናም ግን አንድ የዝውውር ይሄ የተሻለ ክፍያና ክለቡ ተጫዋቹ ላይ ጫና እንዲያደርግ ተጫዋቹ ደግሞ የተሻለ ክፍያን ታሳቢ አድርጎ ሀሳቡን እንዲቀይር አንድ የዝውውር ስልታዊ መንገድ ለመጠቀም እያሰቡ ነው። ማንቸስተር ዩናይትድ ለመጨረሻ ጊዜ ለብራያን ምቤሞ ያቀረቡት ክፍያ 55 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ 10 ሚሊዮን ፓውንዱ እንደ ማንቸስተር ዩናይትድ የውድድር ዓመት ስኬትና እንደሚያስመዘግቡት ውጤት እንዲሁም ተጫዋቹ ስለሚያሳየው ብቃት ታሳቢ ተደርጎ የሚደረግ የሂሳብ ጭማሪ ነው። ዩናይትዶች ያስቀመጡት ወይም ለመጨረሻ ጊዜ ለመደራደር ይፋዊ ጥያቄ ያቀረቡት ከብሬንፎርድ ምንም አይነት ምላሽ አላገኙም። ነገር ግን የግል ጉዳዮች እዚህ ጋር ብዙም አሳሳቢ አይደለም። ተጫዋቹ ወደ ማንቸስተር ዩናይትድ መዘዋወር እንደሚፈልግ ግልጽ አድርጓል። ነገር ግን የቶትናም ኃላፊ ዳንኤል ሌቪ ባለፉት 24 ሰዓታት እዛው ለለንደኑ ክለብ ብሬንፎርድ እንደተባለው ከሆነ 65 ሚሊዮን ፓውንድ እና 10 ሚሊዮን ፓውንድ ተጨማሪ እንደ ብቃቱ ታይቶ የሚጨመር በአጠቃላይ ፓኬጁ ወደ 75 ሚሊዮን ፓውንድ የሚጠጋ ጥያቄ ለብሬንፎርድ እንዳቀረቡ እየተሰማ ነው። ስካይ ስፖርት እንግዲህ በቀጥታ ከብሬንፎርድ ኮሚኒቲ ስቴዲየም በመሆን ኒኮላስ ሪፖርት ሲያቀርብ ምሽት ላይ ተመልክተናል እና ሪፖርቱ እንደሚለው ከሆነ ባለፉት ሰዓታት የቶትናም ኦፊሻል ኦፈር ወደ ብሬንፎርድ ኃላፊዎች መጥተዋል። ከውስጥ ባረጋገጥኩት መረጃ መሰረት ብሬንፎርዶች ይፋዊ 2 ጠረጴዛ ላይ የቀረቡ ጥያቄዎች አሉ። አሁን የተጫዋቹ ውሳኔ ከሆነ ወደ ማንቸስተር ዩናይትድ መርጧል። እንደ ቡድን ደግሞ ብሬንፎርድ የሚጠቀመው የተሻለ ክፍያ ነውና ከቶትናም ይሄን ክፍያ ለማግኘት ይገደዳል። ምክንያቱም የተጫዋቹን ፍላጎት ማክበር አለበት። ጎን ለጎን ደግሞ ክለቡ ጥቅሙ ማስከበር አለበት እንደ ዘገባውም እንደሚለው ከሆነ። ስለዚህ በዚህ ጉዳይ ጥሩ ተደራዳሪ ክለብ ብራያን ምቤሞን ያገኛል ማለት ነው። ነገር ግን ቶትናም በይፋ ተቀላቅሏል። ቶማስ ፍራንክ ለቶትናም ኃላፊዎች በይፋ ፍላጎቱን በግልጽ አስቀምጧል ብራያን ምቤሞን እንዲያስፈርሙለት። ስለዚህ ቶትናሞች እንግዲህ ከማንቸስተር ዩናይትድ ጋር የዝውውር መስኮት ፍጥጫ ያደርጋሉ። በተለይ ደግሞ ቶትናሞች አንድ ሊጠቀሙ የሚችሉት አድቫንቴጅ ዩሮፒያን ውድድር ተሳታፊ መሆናቸው ነው። ነገር ግን ብራያን ምቤሞ ወደ ማንቸስተር ዩናይትድ ለመዘዋወር ሲወስን ምንም አይነት የዩሮፒያን ውድድርን ተሳትፎን በክራይቴሪያነት ተመልክቶ ሳይሆን ለዩናይትድ መጫወት ስለሚፈልግ ብቻና ብቻ ገልጾ ነው ወደ ዩናይትድ ለመዘዋወር ውሳኔውን የገለጸውና በቀጣይ ሰዓታት ቶትናም እና ማንቸስተር ዩናይትድ በቀጣይ ቀናት በተለይ ከሰኞ ጀምሮ በሚኖር የስራ ቀናት ውስጥ በተሻለ የመደራደር አቅም የተጫዋቹ ፍላጎት ታክሎበት 2 ክለቦች እንግዲህ ከስምምነት ላይ ይደርሳሉ ተብሎ ይጠበቃል። ብሬንፎርድ እና ቶትናም፣ ብሬንፎርድ እና ማንቸስተር ዩናይትድ እና ሌላ የዝውውር ባትል በብራያን ምቤሞ ዙሪያ 2 የዩኤፋ ዩሮፓ ሊግ ተፋላሚ የፍጻሜ ተፋላሚ ክለቦች እንግዲህ በእንግሊዝ በዝውውር እንግዲህ በካሜሮናዊው አጥቂ ዙሪያ ተፋጠዋልና ትኩረት የሚስብ የዝውውር ሂደት ነው። ነገር ግን አንዳንዴ በእንደነዚህ አይነት የዝውውር ሂደቶች ላይ በአብዛኛው የተጫዋቾች ፍላጎት ሚዛን ይደፋና የተጫዋቾች ምርጫ ቀድሞ በአብዛኛው ዝውውሮች ሲሳኩ እንመለከታለን። ተጫዋችን ቀደም ብሎ ተደራድሮ ሃንድል የማድረግ የማሳመን እዛ ተጫዋች ውስጥ የክለብን ብራንድ መገንባት ተጫዋቹ ወደ ክለቡ እንዲመጣ ማሳመንና ስለ ትልቅነቱ በብዛት ስለለዛ ተጫዋች በደንብ በማብራራት ስለሚኖረው ሚና፣ ስለሚያገኘው ኮንትራት፣ ስለሚከፈለው ደሞዝ በእርግጥ ምቤሞ ወደ ዩናይትድ ቢዘዋወር የሚያገኘውን ደሞዝ ያክል በቶትናም ቤት አያገኝም። ይህ አንድ ትልቅ እውነታ ነው። በፕሪሚየር ሊጉ አነስተኛ ደሞዝ ከሚከፍሉ ክለቦች መካከል አንዱ ቶትናም ነው። እስካሁን እንደሚነገረው ከሆነ የቶትናም ትልቁ ደሞዝ ተከፋይ በክለቡ እግር ኳስ ታሪክ ውስጥ የነበረው ጋሬዝ ቤል ነው፣ 200,000 ፓውንድ። እሱንም ያኔ ዳንኤል ሌቪ የሪያል ማድሪድ ጠንካራ ፍላጎት ሲመጣ የኮንትራት ማፍረሻ ጠንካራ ውል
እንዲከፈል ስለፈለጉ ይሄን የደሞዝ ክፍያ ከፍ አደረጉና ያው ቢዝነስ አሰራር ነው ሌቪ የተጠቀሙት ማለት ነው። እና ይሄ ጉዳይ እንግዲህ ትኩረት ይስባል። ብራያን ምቤሞ በነጭ ወይ በቀይ ማሊያ ከሰኞ ጀምሮ እንግዲህ የሚለይ ይሆናል። እዛው እንግሊዝ ላይ ስንቆይ እንግዲህ የኤቤሪቺ ኤዜን ጉዳይ እንመለከታለን። በድጋሚ ባየር ሙኒክ ወደ ክሪስታል ፓላስ አዲስ ተደራዳሪ የቡድን አባላትን ልኳል። እንደምታውቁት በተጠናቀቀው የውድድር ዓመት የብዙ የእንግሊዝ ክለቦች ምኞት የሆነውን ኦሊሴን ከቼልሲ፣ ከአርሴናል፣ ከሲቲ፣ ከሊቨርፑል ከበርካታ ክለቦች ነጥቆ ሙኒክ ወደ ጀርመን ወስዷል። ይህም ፈረንሳዊ ምርጥ አቅም ያለው ቴክኒሻል የክንፍ ተጫዋች እና ከክሪስታል ፓላስ ኃላፊዎች ጋር በደንብ ተግባብቷል። በተለይ የክለቡ ስፖርቲንግ ዳይሬክተር ከኤድዋርድ ጋር በቅርበት እንደሚግባቡ ማክሲ አይባር ሁሌም ይነገራልና ይህን ግንኙነታቸውን ተጠቅመው እንግዲህ በድጋሚ ከክሪስታል ፓላስ እንግሊዛዊውን ኤቤሪቺ ኤዜን ለማስፈረም ቅድመ ዝግጅት አጠናቀው ይህን ተጫዋች በግል ጉዳይ ለማስማማት እና ከክለቡ ጋር ለመደራደር በቀጣይ ስራ ቀናት ባየር ሙኒኮች በጠንካራ ፍላጎት ወደ ፓላስ ቤት ትላልቅ ጥያቄዎችን ይዘው ይቀርባሉ ተብሎ ይጠበቃል። ኢዜ በዘንድሮ የውድድር ዓመት እንደሚለቅ ፓላሶች ያምናሉ ይላል ዘገባው ላይ እንደወጣ ከሆነ። ነገር ግን ማረፊያው የት እንደሆነና እስካሁን ድረስ ኦፊሻል ጥያቄ እንዳላገኙ በተለይ ያለፉትን ቀናት ከማንቸስተር ዩናይትድ ጋር የዚህ ተጫዋች ስም በስፋት ሲያያዝ ነበር። ያንን እንግዲህ ውድቅ በማድረግ አሁን ላይ ተጫዋቹ በይበልጥ ፍላጎት እየቀረበለት የሚገኘው ከባየር ሙኒክ እንደሆነ ዘሳንም ሚረርም የእንግሊዝ አብዛኛው ተነባቢ ጋዜጦች ይህን ጉዳይ ይዘው እየወጡ ነው የሚገኙትና ኢዜ ምናልባት በቀጣይ የውድድር ዓመት ባየር ሙኒክ ጓደኛውን ኦሊሴን ተከትሎ በዘንድሮ የውድድር ዓመት ደግሞ ኢዜ ወደ አሊያንዝ አሬና ሊዘዋወር እንደሚችል በርካታ የእንግሊዝ ተነባቢ ጋዜጦች የዛሬ የፊት ገጻቸው ኢዜን አድርገው ይዘው እየወጡ ነው የሚገኙት። ይሄ ተጫዋች እንግዲህ እንደምታውቁት ከየትኛውም የእግር ኳስ ኬሪሩ በላይ እንደ 2024 2025 ጥሩ የውድድር ዓመት አሳልፎ አያውቅም። በአጠቃላይ 25 ግቦች ላይ በሁሉም ውድድሮች ተሳትፎ ማድረግ የቻለ በፕሪሚየር ሊጉ ብቻ 13 ግቦችን ማስቆጠር የቻለበት የውድድር ዓመት ነውና ለኢዜ ልዩ የውድድር ዓመት ነው ያሳለፈው። ስለዚህ የተጫዋች ደግሞ በቶፕ ሌቭል መጫወት ይፈልጋል። ይሄ ደግሞ የባየር ሙኒክ ብራንድ አለ በዩሮፒያን ውድድር ላይ የጣለው የራሱ የሆነ አሻራ ስላለ ሙኒክ ጠይቆ እንግዲህ ልክ እንደ ሌሎች ሀያላን ክለቦች ተጫዋቾችን ቢያይሉ ምናልባት ኢዜ ወደ አሊያንዝ አሬና ሊዘዋወር ይችላል። ትልቁ መረጃ ይሄ ነው። በመጨረሻም እንግዲህ የኒኮ ዊሊያምስን ጉዳይ ነው የምንመለከተው። የዚህ ተጫዋች ስም ከእንግሊዝ ክለቦች ጋር መያያዝ ከጀመረ 2 የዝውውር መስኮት አልፎታል። በተደጋጋሚ ይያያዛል። በየዝውውር መስኮቱ ስሙ ይነሳል። ነገር ግን አንድ ፎርማል ስቴፕ እንኳን መጓዝ አልተቻለም። የትኛውም የእንግሊዝ ክለብ አርሴናልን ጨምሮ ኤጀንቱን በቀጥታ እንዳገኙ የአርሴናል ኃላፊዎች ይነገራል። ነገር ግን ኦፊሻል ኦፈርም የለም፣ ድርድርም የለም። በመጨረሻም እንግዲህ ለባርሳ ቅርብ ከሆኑ ዘጋቢዎች መካከል ስፖርት የሚባለው የስፔን ተነባቢ ጋዜጣ እንደሚለው ከሆነ ባለፉት 24 ሰዓታት ላፖርት እና የኒኮ ዊሊያምስ ኤጀንት በቀጥታ ተገናኝተው ተደራድረዋል። ስለ ውል ማፍረሻውም ስለሌላውም ሆነ እና ተጫዋቹ በጣም ደስተኛ ነው ወደ ባርሳ ለመዘዋወር። ፕራዮሪቲውም ከተጠናቀቀው የውድድር ዓመት ምርጫው ባርሳ እንደሆነ በተደጋጋሚ ገልጿል። ይሄ የተለመደ ነው። ኒኮ ዊሊያምስ ከቢልባኦ ከለቀቀ መጫወት የሚፈልገው ባርሳ እንደሆነ ተጫዋቹ በተደጋጋሚ ገልጿል። አሁን እንግዲህ ወደ እውነታው የተቃረበ ይመስላል። በተለይ ደግሞ ይሄ መረጃ ስፖርት ይዞ ከወጣ ከ15 ደቂቃ በኋላ ላሚን ያማል የኢንስታግራም ስቶሪው ላይ የሁለቱም ፎቶ በማድረግ ይሄ በስፓኒሽ ቋንቋ ካሚንግ ሱን እንደማለት ለጥፏል። ስለዚህ ይሄ ጉዳይ እንግዲህ አነጋጋሪ ሆኗል። ይህንንም ጉዳይ እንግዲህ ፋብሪዚዮ ምሽት ላይ ሲዘግበው ነበር። ምናልባት ትርጉም ያለው የዝውውር ሂደት አሁን ባርሳ ከ2 የእንግሊዝ ክለቦች ኒኮ ዊሊያምስን በመንጠቅ
የግሉ ለማድረግ ከፍተኛ ጥረት መጀመሩን እየተነገረ ነው የሚገኘው። በተለይ ደግሞ ሊቨርፑሎች ከ85 ሚሊዮን ፓውንድ በታች ሉዊስ ዲያዝን አንሸጥም ብለው የባርሳን ጥያቄ ውድቅ አድርጓል። ባርሳ እንግዲህ ከ60 ሚሊዮን ፓውንድ በላይ መክፈል አይችልም፣ ፋይናንስ ስርዓቱም አይፈቅድም። በዛ ደረጃ ደግሞ ዲያዝን ለማዘዋወር አልቻሉም እና ሊቨርፑሎች ገድበዋል የመደራደሪያ ገንዘቡ መነሻ ገንዘቡና ይሄንን ደግሞ ባርሳ ለመክፈል አሁን ላይ በቂ ፋይናንስ አቅም ስለሌለው አስገዳጅ የሆነ ከዝውውር መውጣት ውስጥ ያስገባዋል። ስለዚህ ያለውን አቅም በአጠቃላይ ወደ ኒኮ ዊሊያምስ ለመጠቀም ወስኖ እንግዲህ ጥሩ ሂደት ላይ እንደሚገኝ የስፔን ሚዲያ በስፋት እየዘገበ ነው የሚገኘው። በአጠቃላይ የዝውውር የዕለተ ቅዳሜ የመጨረሻ የአርብ የስራ ቀን የዝውውር ሂደቶች ይህን ይመስላሉ። ዛሬ ላይ የሚወጡትን መረጃዎች ደግሞ ለእሁድ ንጋት ፕሮግራማችን ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።